መጋቢ ብሉ ያሉት ክርስቲያናዊ ነው ካልኩኝ ያው ይታወቃል። ክርስቲያናዊ ነው ምንም ክርስቲያናዊ ነው የሚለው አንተ ትልቁ ችግር ይሄ ነው። ክርስቲያናዊ ማለት እዚህ ውስጥ አሁን ጴንጤ ያለ እዚህ ውስጥ ጴንጤያዊ እኮ አላልኩም። ክርስቲያናዊ ማለት ምን ማለት ነው? እኛ እኮ ክርስቲያኖች ነን እኮ የምናወራው እኮ ወንድማማቾች መካከል ነው። እርሱ የተናገሩትን መምህራን ለምሳሌ አሁን ክርስቲያናዊ ነው ብዬ ብናገር ሌላ የሚደብረው ሰው አለ? ክርስቲያን የምናወራው እዚህ ጋር ይኸውልህ፣ አንተ ከጴንጤ ጋር መከራከር ስለለመድክ ያንን ደገምከው እዚህ መጣ። ከዚህ አድምጠኝ፣ ይኸውልህ አድምጠኝ። ክርስቲያናዊ ነው አይደለም፣ ክርስቲያናዊ አይደለም እንድትል ማን መዘኛ አለ? አሁን የራስህ ወደ ራስህ ኮንሰር ይህን ጀጅ ማድረጉን ተውና ተቀበሏል ወይስ አትቀበለውም ነው ያሳለ ወይስ የለም ማለት ነው። እሱን ለምን እንዳነሳው አስረዳለሁ። እሺ ይሄንን ነገር ያነሳሁት ለምንድን ነው? ርዕሳችን ሆኖ ነው ወይ አይደለም? ግን ለምን ወደ ጥያቄው ኧረ አንዴ በቅዱስ ሚካኤል አስወሩ ለማብራራት ይኸውልህ፣ መጀመሪያ እቀበላለሁ አልቀበልም የሆነ ነገር ትናገራላችሁ፣ ለእሱ መልስ ሊመለስ ሲል ቆይ እሱን ተወው ትላላችሁ እኮ መጀመሪያ። ይኸውልህ አንተ ውይይት ታውቃለህ። ይኸውልህ መጀመሪያ ያለ ነው በዚህ በርህራሄም አይደለም አሁን እየተወራ ያለ አክሊልና በፍቅር ሳይሆን እንደዚህ ነው። አድምጠኝ ችግር የለም አክሊል። በርህራሄማ ባይሆን እኮ እዚህ ጋር አስገብተን እኮ እንድታወራ እናደርግም። ጥያቄው ያቀረብነው ማስረጃ አለ። መጀመሪያ ቆይ አንተ በምትፈልገው መንገዶች አይደለም። ቅድም ጀምሮ ምንም አላወራሁም። አድምጠኝ ማስረጃ አቀረቡልህና ከምን ትጀምራለህ? ትቀበለዋለህ? አልቀበለውም ወይም እቀበለዋለሁ ብለህ ወደ ማብራሪያ ግባ። አንዴ እሺ ጠብቁኝ። እሺ አንዴ በመጀመሪያ ደረጃ እድል አይደለም የተሰጠኝ እዚህ በዚህ እኔ ምንም ሄጄ ቤቴን በከፍት እንትን ብል ላይቭ በገባ ከዚህ እኛና ብለንም አይደለም የመጣኸው። ታዲያ እኔ ከሱም ይችላል አዝነንልህ ነው ያስገባን ስላሉኝ ስማኝ፣ ይኸውልህ አንተ ጠይቀህ የገባኸው እኔ አላስገባሁም። ገባኝ። ራስህ ፈልገህ ነው የመጣኸው። አሁን ወደ ሌላ ጉራ ትሄዳ አንተ ብትሄድ የጉራ ጉዳይ እኮ አይደለም። ኢብራሂም እባላለሁ እኔ። እንዴት ኖት? መልካም እግዚአብሔር ይመስገን ደህና ነኝ። ኢብራሂም ሰላም ነህ አንተ? አልሐምዱሊላህ። እንኳን ደህና መጡ። እኔ ከመግባቴ በፊት አንዳንድ ሀሳቦችን አንስተው እየተወያያችሁ እንደነበረ ሰምቻለሁ እና ከንግግራችሁም መካከል እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል ብለውም እንደተናገሩ እየሰማሁ ነበረ። እሺ ማለት ነግረውኝ ማለት ነው። እንደዚህ ተናግረዋል እርሶ? አዎ። እሺ ምንን መነሻ አድርገው ተናገሩ? እርሶ እግዚአብሔር ለአዳም ቃል ኪዳን ገብቶለታል ከልጅ ልጅ ተወልጄ አድንሃለሁ ብሎ ሲል የት ቦታ ነው እግዚአብሔር ለአዳም ቃል ኪዳን የገባለት ከልጅ ልጅ ተወልዶ እንደሚያድነው? ይኸውልህ ኢብራሂም፣ አቤት። በሰዓቱ ከነበሩትና ከጠየቁኝ ጋራ ተነጋግረናል። የሚቀሩ ነገሮች ደግሞ ሰዓት ይዘን እንነጋገራለን። አሁን ያው ወደ አገልግሎት እየተያዘ ስለሆነ ሰላም ለብቻው ለበላችሁ የኔ አባት አንድ ጊዜ እሺ፣ የኔ አባት ሳይወጡ አዳም ማን ነው እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ የሚል ኃይለ ቃል ኪዳን አልገባለትም። ለምን ቃል ኪዳን ገብቶለታል ብለው ሲያስተምሩ ስለነበረ በእርግጥ የማልፈርደው ነገር ስብከት ላይ አለ። ስብከት ላይ እኔም ድሮም ሰምቻለሁ፣ አሁንም እየተሰማ ነው። ወደፊት የራስህን እኮ አይደለም ከእህቶች ከወንድሞች ጋር እንዳሳብ ሆነህ ነው መናገር። የራስህን መለፍለፍ አይደለም የሚሆነው። አሁን እየሰማሁህ አይደለ? እኔና ቅመም ደግሞ ወንድሜ ኢብራሂም ተነጋግረን የሰጠኋቸውን የመጽሐፍ ቅዱስ ክፍል እነሱ ያስረዱሃል፣ ይነግሩሃል። አባኮ ከአዳም ምናምን አይደለም። ኢብራሂምዬ አንዴ ቆይማ አባ ጥቅሱ ቁጥሎን ነጋሉትና ችግር የለም እሱ ለራሱ እንዲያነበው የቁጥሉን ጥቅሱ ነጋሉት ምዕራፉና ቁጥሉንና ችግር የለውም። ይኸውልሽ ቅመም እኔ
የገባሁት ወይም ማንም እንትን አድርጋችሁኝ አይደለም። ገብቼ ያው ስታወሩ አይቼ ነው የገባሁት። ስለዚህ እንደ አንቺ በስርዓት መመካከር መነጋገር ከተቻለ ወደፊትም እኛም ባለው መጽሐፍ ላይ ማለት ተከባብረን በስነ ስርዓት በመረጃ ማለት ነው እንጂ እንደዚህ ድንገት አንዱ እየገባ ወዘራ የሚል ከሆነ እኛ የሚያስገድድ የለብንም እኮ እዚህ አለመግባትም ይቻላል። አላባ እንደዛ አይደለም የቅድሙ አሁን ኢብራሂምና እኔ አንቺ ተግባብተናል አይደለ? አይ አባ እኛ ይመለሳሉ የማይመለሱ በሂደት ይመለሳሉ እንጂ እንደው ድንገት ገብቶ ሌላውን እንትን ማለት አይቻልም። በስብከት አለ በመጽሐፍ ቅዱስ የለም አይባልም። ለምን ሊንዱ አንድ ጊዜ የሁለት አባት እኔ እኮ እያወራሁ ዲስሪስፔክት ሳላደርግ ከዚህ በፊት እኔ ከመግባቴ በፊት እንደዚህ ብሎ እያስተማሩ ነበር እና እኔ የጠየኩት ደግሞ ምዕራፍና አንቀጽ ነው። እኔ ጀስት በምችለው ተምሬያለሁ፣ ባይብልን ማጥናቻለሁ ብዬ አስባለሁ እና ከዚህ ፖይንት ተነስቼ ከልጅ ልጅ ተወልጄ አድንሃለሁ የሚል ኃይለ ቃል የለም መጽሐፍ ቅዱስ ውስጥ። እርሶ ይህንን ነገር ብለው ሲያስተምሩ ያው የሚናገር ያው እንደ እግዚአብሔር ቃል ይናገር ይላል አይደለ? ልጠይቅህ፣ ባይብል የእኛ መጽሐፍ ቅዱስ ነው? ባይብል የሚለውን የመጽሐፍ ቅዱስ ክፍል አነበብኩ ብለሃል አይደለ? ባይብል የሚል በመጽሐፍ ቅዱስ ላይ የተመዘገበበት የእኛ መጽሐፍ ቅዱስ ነው? የተዋህዶ ቤተክርስቲያን መጽሐፍ ቅዱስ ነው? ኦኬ ምን አለ መሰሎት፣ ባይብል እና መጽሐፍ ቅዱስ አንድ ነው ወይንስ ይለያያል ብለው ያምናሉ እርሶ? እኮ እየጠየቅኩህን እኮ ነው። አሁን የእኛ ቤተክርስቲያን መጽሐፍ ቅዱስ አለን አይደለ? እኛ መጽሐፍ ቅዱስ ላይ በሽፋኑም ላይ ሆነ በውስጡ ላይ ባይብል የሚል አለበት። ለምሳሌ እናንተ ቁርአን የሚለው ቅዱስ ቁርአን ይላል አይደለ? ሌላ ስም ሰጥቼ መናገር አልችልም። የእኛ መጽሐፍ ቅዱስ ይላል እንጂ ባይብል የሚል ጽሑፉ ላይ አለ። እንግሊዘኛ ነው ባይብል ማለት እንግሊዘኛ ባይብል ብሎ ይጠሩታል በእንግሊዘኛ። ልክ አይደሉም እንዴ? ቋንቋ ውስጥ እንግባ እንዴ መምህር? ቋንቋ ውስጥ አይደለም። ባይብል የሚባል ራሱን የቻለ መጽሐፍ አለ። እሺ እንጂ ከኛ መጽሐፍ እሺ። እኔ በቃ ባይብል የሚለውን ልተውና ምንም ችግር የለም። ለእርስዎን ደስ እንዲሎት ይኸው መጽሐፍ ቅዱስን ባጠናውበት ደረጃ ልክ መጽሐፍ ቅዱስን ባነበብኩበት ልክ ስታጠና እንዴት አጠና? እነግሮታለሁ። እግዚአብሔር መጽሐፍ ቅዱስን ሳጠና ከመጽሐፍ ቅዱስ ውስጥ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ የሚል ኃይለ ቃል መጽሐፍ ቅዱስ ውስጥ አላገኘውም። ከዘፍጥረት እስከ ራዕየ ዮሐንስ ፈልጌ ያጣሁት። ምንን መሰረት አድርገው ነው ይህንን ሲናገሩ ሲያስተምሩ? ከራዕይ ዘልቀዋል። መልካም። እኛ ደግሞ እስከ ራዕይ ምናልባት እዚያም ውስጥ አለ። አሁን እንዳልኩ የአገልግሎት ሰዓት ስለሆነ ወደፊት እንደዚህ ሰከን ባለ ከተጀነጋ መነጋገር እንችላለን። ግን አይደለም ስህተት ትምህርት የሁሉትም የኔ አባት የሁሉት ምን አለ መሰሉት? እሺ ይቅርታ፣ እሺ የኔ አባት ምን አለ አራኒ አንቱ አክብር እያወራኋት የምን ጉልበት ደርሶ ለምን አፌ ለማጥመም ይሞክራሉ? ብቻ ባጭሩ ሊወጡ ነው አሁን እርሶ አይደለም ኢብራሂም አባ ያሉት እኮ ቆይ ሊንዳ ይቅርታ፣ ምን አለ መሰሎት መምህርዬ፣ መጽሐፍ ቅዱስ ውስጥ ኦልሬዲ እንደ እግዚአብሔር ቃል ይናገር ይላል አይደለ? ቃሉ በዛ መሰረት በመጀመሪያ እኔን ሳታዳምጠኝ ለማዳመጥ ፈቃደኛ አይደለሁም ወንድም። እየተደማመጠን ነው። ያንተን ብቻ ተናግረን ለመሄድ ከሆነ እንደዚያ አንሆነ አራለሁኝ የናባት ይሄው በትልቁ ሆኖ እንደውም ያዳመጥክ ተናገርም ማይክ እየዘጋ ይሄው እሺ አይደለ? የአንድ ቀን ውይይት አይደለም እኮ ሐሳባችን እኛ እያወራን ያለ ነው። በደቂቃ ተወያይተን እንትን የምንለው ነገር አይደለም። ሲቀጥል ደግሞ አሁን እኔ ስለ እናንተ አስተምሮ ቁርአን ይሄን ይላል ብዬ እናንተ ደግሞ ይሄን ትላላችሁ ብዬ አላልኩም። የግለሰብ ሐሳብም አላመጣሁም። በውይይት መካከል እንደዚህ አይነት ነገሮች መግባት የለባቸውም። ሲጀመር ምን ማለት ፈልጌ ነው፣ እኛ ስለ መጽሐፍ ቅዱስ እያወራን እያለን መጽሐፍ ቅዱስ ላይ መጠየቅ ያለብን መጠየቅ እንጂ በመጽሐፍ ቅዱሳቸው የለም፣ በስብከት ነው ያለው። አሁን ይሄ መልስ ጥያቄ ከሆነ የጠየቅከው መልስ እየመለስክ ነው ራስህ። የለም ማለት
መጠየቅ አያስፈልግም። ጥያቄ ነው አይደለ? ቅድም የቀረበው እኮ በመጽሐፉ ላይ አለ ወይ በ80 አሐዱ መጽሐፍ ቅዱስ ውስጥ ይሄ አለ ወይ የሚል ነው ከነሱ ጥያቄው የመጣው። አንተ ደግሞ የለም ብለህ ነው ያልከው። ስለዚህ አሁን የለም ስለሆነ ጥያቄ አይደለም። በስብከት ደረጃ አለ በመጽሐፍ ቅዱስ ራእይ ከእንትን ጀምሬ እስከ ራእይ ዘልቄዋለሁኝ ለአዳም የገባለት ተስፋ የለም ነው ያልከው። መጠየቅ ያለብህ ይሄ ነው ወይ በመጠየቅ መልክ ከሆነ የምትጠይቀው ይሄንን ነው የምልህ። ከዚያ ሲቀጥል እንዳልኩት መግቢያ ላይ ለአንድ ቀን ለደቂቃ ብቻ ስላልሆነ ነገ እኔ በውስጥ መስመር ለቅመምም ጽፌላታለሁ ለኢብራሂም ቅድም ጽፌላታለሁ እንትንም ለመጽሐፍ ቅዱስም ልኬ ስለነበረ ማለት ነው። ስለዚህ ነገ ማውራት እንችላለን። ስናወራ ግን እንዲሁ ተረጋግተን ስሜታዊ ሳንሆን የጎንዮሽ ሌላ ሐሳብ ሌላ ደግሞ የሆነ ነገር ሳንዝ ሰብአዊነት መጽሐፍ ቅዱስንና የኛም መጽሐፍ ቅዱስን ያለኝ መረጃ በእምነት ያለውን ማለት ነው። እናንተም ደግሞ መጽሐፋችሁ ላይ ያለውን ጥቅስና ምዕራፍ እየተሰጣጡ ነው እንጂ እናንተ ይሄን ይላል ለወቀሳ ለከሰሳ እኮ አይደለም። ለወቀሳ ለከሰሳማ ከሆነ ምንም አያስፈልግም እኮ ጊዜያችንንም አናባክን። ስለዚህ እስካሁን ለነበረን አመሰግናለሁ። ቅመምም ያው ወደዚህ ስለጋበዝኝ አባ እሺ አይወጡም። አባ በጣም ይቅርታና ያው እስካሁን በተከባብለን አውልተናል። ጥቅሱን ለኢብራሂም ቢሰጡት አባታችን ይህንን የሚለውን ጥቅስ ቢሰጡት እሱም ምክንያቱም ያው እዚህ ሁላ የምንማማለው እኮ ሁላችንም ከመጥፋት እንድንድን ነው አይደለ? ከመጥፋት እንድንድን ነው። ስለዚህ ጥቅሱን ንገሩትና ለወንድማችን አለ ከልጅ ልጅ ተወልጄ አድናለሁ የሚል ምዕራፍ እዚህ ላይ ቁጥር እዚህ ላይ አለ። ኢብራሂም ልጄ ተረዳ አንብብ ብለውት ለሱ ይንገሩት፣ እሱም ይቀበላል። እሱ ራሱ ያነበዋል ልጁ ላይ መጽሐፍ ቅዱሱ ስላለ። እሺ ያው ልንገረው እንጂ ብዙም ጠይቃቸው አሉ። ወደዚህ ወደ ሐሳብ የምንገባ ከሆነ ለጠቅላላ እውቀት ነው ለእምነት ነው ለምንድን ነው የሚሉ ይኖራሉ። ግን ለሱ ምዕራፉ ልስጠው አሁን ጊዜ ስለሌለን መጽሐፈ ቀሌምንጦስ ምዕራፍ 3 ቁጥር 15 ጀምረ በጥቅሉ ምዕራፍ 3ን አነበው ተስፋውንም ሂደቱን በጥቅሉ መጽሐፈ ቀሌምንጦስ ምዕራፍ 3 መጽሐፈ ቀሌምንጦስ መጽሐፍ ቅዱስ ነው አባት 80 አሐዱ ላይ ነው ያለው። 80 አሐዱ ላይ አለ። ቅድም ከወንድም ጋር እኮ መጽሐፍ ቅዱስ እያነበበልኝ እኮ ነበር። እሺ ይሄው ቆይ እሺ ይሄው እንግዲህ ይሄን እዚህ መጽሐፍ ውስጥ ነው ያለው 81 አሐዱ ውስጥ ኋላ እንመለስም። ከነሱ ጋር እኮ የቆየ ነው መጽሐፍ እዚህ ውስጥ ነው ወይ? እዚህ መጽሐፍ ውስጥ ነው የቆየ ነው አይደለ? አውቄያለሁ። መጽሐፍ ቅዱስ የሚባለው ይሄ ነው። እዚህ ውስጥ አለ ወይ ነው ራሱ በእኔ የተነሳ ከሰው ጋር ሁላ ትጣላ ነበርና እሷንም ዱአ አድርጉላት፣ በደም ዱአ አድርጉላት። አሲያ በጣም ጥሩ ልጅ ናት እና በነገራችን ላይ ስለ አሲያ ስነግራችሁ ምን አይነት ልጅ ናት መሰላችሁማ? የራሷን ህይወት ትታ የሰውን ህይወት የምትኖር ሴት ናት። የራሷን ህይወት ትታ የሰው ህይወት የምትኖር ሰው፣ የራሷ እየጎደለባት የሰው የምትሞላ፣ የራሷን ህይወት እያበላሸች የሰው ህይወት የምታስተካከል ሴት ናት። እና ይህንን ነገር ራሱ እንዴት ልትወው ብላ አንዳንዴ በቃ መታ ታለቃቅስብኛለች። እኔ እኮ እንደዚህ ምናምን ነገር ሆኜ ምናምን በቃ አቃተኝ ምናምን እኮ ለምን አትይም? እኔ አቃተኝ በቃ ልቤ እሺ አይለኝም ትላለች። እና ጊፍት ያላችሁ እንግዲህ ለእሷን ብሰጧት ደስ ይለኛል፣ ቅር አይለኝም። በጣም በቃ የምትገርም ልጅ ናት ወላሂ። እና እኔ እሷ አላህ ባለችበት ይጠብቃት፣ ምኞቷን ያሳካላት፣ ቤተሰቦቿን ይጠብቅላት። ሳሊ የሆነ ባል ይስጣት ነው የሚባለው፣ እንደዛ ይመረቃል። ሳሊ ይባላል አቡኪ። ዋናው እሱ ነው። በቃ ሳሊ የሆነ ባል ይስጥሽ፣ ውለጂ፣ ክበጂ፣ ጧሪ ቀዋሪ ምናምን አያሳጣሽ። እንደው ከዚህ በላይ እኔ ሌላ ምን እስቲ አቡኪ ይመረቅልኝ። የአንተ ዱዓ አስታረግ ጎበዝ ነህ ተብያለሁ። አይ ያሪቤ ገና እዛ ደረጃ የኔን ዱዓ ለማግኘት ገና ስለሆነች ወደፊት ፐርፎርማንስ አግኝተኝ የኔን ስላልተመቸኝ ለማውራት ስላልተመቸኝ ነው። ግን ትንሽ እንትን ልበልና አላህ ኸይር ጀዛውን ይክፈላት።
በየቀኑ ዳዕዋ ለዳዕዋው ለዚህ ዳዕዋውን ለመደገፍ ሲባል ቀኑ ሙሉ ቤቷን ከፍታ የምትውል እህታችን ናት። አብራን ከኛ ጋር እየተጫወቻች የምትውል እህታችን ናት። አላህ ሱብሓነሁ ወተዓላ ልቧ ላይ ያለውን ነገር በሙሉ አላህ ያሳካላት። ይሄ ሁላችንም የምናውቀውን በውስጥ ለሁሉም ሰው ከሁሉም ሰው ጋር ያላትን ግንኙነት ያን የምታደርገውን ደግሞ እሱን እንተወውና ብቻ አሁን ሁላችንም በምናውቀው አላህ ኸይር ጀዛዋን ይክፈላት፣ ያስደስታት። እሷን ብቻ አይደለም ሙሉ ቤተሰቦቿን አላህ ያስደስትላት። አላህ ጥሩ የሆነ ባል ይስጣት፣ ጥሩ የሆነ ትዳር። በቃ ጠበበኝ ጨነቀኝ ምናምን የማትልበትን ህይወት አላህ ይወፍቃት። አይምሯ ላይ ያለውን የምመስለውን እንደዚህ ነው መኖር መፈልገው እንደዚህ ነው መሆን መፈልገው የምትለውን አላህ ያሳካላት። ሳሊህ የሆኑ ልጆችን አላህ ይስጧት። አስተማሪ የሆኑ ዑለማ የሆኑ ለሰዎች አርአያ የሚሆኑ ልጆችን አላህ ይወፍቃል። በዛ ላይ ደግሞ ትልቁ ነገር ምንድን ነው? ሁላችንም አሁን እዚህ ጋር ትልቁ ነገር ጀነት ነው። አላህ ያንን የጀነት ግቡን አላህ ይስጣት። ከጀነት ሙሽሮች መካከል አላህ ያደርጋል። ጀነቱ ሴቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዛ ሴቶች አንደኛዋ ሴት ለው ጠለዐት ዐላ አህሊል አርድ ወደ ምድር ብመጣ ለአضአት ማ በይነሁማ ምድርን ባበራሽ ነበራል። ሑረል ዐይኖች ከነዛ የበለጡ ሴቶች ግን አሉ ዱንያ ላይ ያሉ። ከነዛ ሴቶች አላህ ያደርጋት። በልጠው አሸብራቂ ለሰዎች ጥሩ ነገር የሚያንጸባርቅ እህት አላህ ያደርጋት። ያው ይህን ነው። ከዚህ በላይ እንትን ማለት አልችልም። አላህ ጀዛን ይክፈላል። አሚን አሚን አቡኪ። በነገራችን ላይ እኔ ደግሞ ለአሲያ በደም ለአላህ ዱዓ የማደርገው ምን መሰላችሁማ? አሲያ ሁል ጊዜ የምታስበውን ነገር ወይ የምትጥርለትን ወይ የምትደክምለትን ነገር ሰዎች በተጣመመ ነገር ይረዱና ይወቅሷታል። እና አላህ ከዚህ ነገር ይጠብቅሽ። በቃ ላይክ ሀሳብሽን ሰዎች እንዲረዱትና በቃ በሰዎች ፊት በቃ ይሄ መወደድን፣ ክብርን፣ መረዳትን እንድታገኝ አላህ ይርዳሽ እላለሁ። አሲያ አሱ አሚን ብትይን ደስ ይለናል። ይህን እኮ የለውም ነበር እንዳትለን ሺ መይዛት አይ አለሁ በዛብሽ አፍሬ ነው አላለች። እንዴት ላታፍሪ? ይሄ ሁላ ሳክስ ሰክሻቸው። ኦኬ ነው። አሚን በይሽ፣ ችግር የለውም። እሺ አሚን ላረጋችሁልኝ ዱዓ በጣም ነው የማመሰግነው። በጣም ማለት ነው። እና በጣም ወዳችሁና ማከብራችሁ ወንድሞቼ ናችሁ፣ መካሪዎቼ። ከምንም በላይ ጃ ለእኔ ትልቅ መካሪ ነው። ይሆናል አይደለ? በቃ ማለቅስበት ሰው እሱን ነው። እና አላህ ይጠብቅህ ጃ ማለት ነው። ወላሂ እውነቴ ነው። ይሆናል አይደለ? ሰው የሚረዳኝ ሰው ስፈልግ እሱ ጋር ደውዬ ነው በቃ የምጨቀጭቀው ማለት ነው። እና ለእኔ ትልቁ ወንድሜ በቃ ይሆናል አይደለ? ብቻ አላህ ይጠብቅህ፣ ሁላችሁንም አላህ ይጠብቃችሁ። በጣም ነው የማመሰግነው። ስሜን ጠርታችሁ እዚህ ጋር ነህ። አረ ብስሚላ እንትን አልኩኝ ወላሂ። እና በቃ አሚን ብያለሁኝ። በጣም ነው የማመሰግነው። እሺ በነገራችን ላይ አንድ ነገር እኔ ማለት ምናልባት ከሶስት ሰው ጋርና ከሁለት ሰው ጋር ሞክሬ ሊሆን ይችላል። ያለምንም ጥቅም ለሰው ሰው ለመሆን ሞክሩ። ወላሂ ነው የምላችሁ። በአሁን ሰዓት ሰው በጣም ሰው ይፈልጋል። ሰው ጠፍቷል። የሰውን ሀሳብ የሚረዳ ማለት እኔ አሁን በኮንፊደንስ ሄጄ እያለቀስኩ ያለብኝን ህመም የምነግርበት ሰው አጥቻለሁ። ሰዎች በእንደዚህ ነገር እጦት በጣም እየተንገላቱ ነው። መታመም፣ ራስን ማጥፋት፣ ተስፋ መቆረጥ፣ በጣም ብዙ ነገር ሰዎች በእንደዚህ አይነት እጦት በጣም እየተንገላቱ ነው። እና በቻላችሁት አቅም ለሰው ሰው ሁኑ፣ ለሰው ሰው ሁኑ። ወላሂ ሰውን ጀጅ አታድርጉ። ሰዎች መጥተው ሲያለቅሱባችሁ፣ ሰዎች መጥተው ችግራቸውን ሲነግሯችሁ፣ ሰዎች መጥተው ለእናንተ መልካም ሲሆኑ አንደኛ ነገር አትጠቀሙባቸው። ወደ ጥቅም አታመቻቿቸው። ወደ ሌላ ነገር አልባሌ ወደ አልሆነ ነገር አታመቻቿቸው። በቃ ዝም ብላችሁ ለአላህ ብላችሁ ሰው ሁኑላችሁ። ወላሂ አላህ በምን እንደሚከፍላችሁ አታውቁም። እና እኔ በቻልኩት መጠን እንደዛ ለመሆን እየሞከርኩ ነው። እንደዚህ አይነት ሰው ላልሆን ይችላሉ፣ ግን እየሞከርኩ ነው። እና አብሶ ሴቶችን አግዙ። ወላሂ ወንዶች አብሶ ሴቶችን አግዙ። ከዛ አግዛለን ብላችሁ ደግሞ ገብታችሁ አትጀንጅኑ። ሴት አትጀንጅኑ። ፍቅር አታሲዙ። እየጀነጀናችሁ ብር አታስልኩ። የሴቶችን ብር አትብሉ። ወላሂ ነው የምላችሁ። ወንዶች አግዙ፣ ሴቶችን አግዙ። አብሶ ሰው ሀገር ያሉ እዛ ያለው እሳት ራሱ እንዴት እንደሚያንገበግባቸው እኔ ነኝ የማውቀው። ቤተሰብ እንዴት እንደሚያንገበግባቸው ወላሂ እኔ የማውቃቸው ሴቶች አሉ። ወላሂ ነው የምላችሁ።
15 ዓመት 20 ዓመት ሰርተው ቤተሰባቸው ቡጥቡጥ እያደረጋቸው ምንም ብር የሌላቸው ማንም ሰው የማይረዳቸው ያላቸው እውነት ምን አንድ የሚረዳቸው ሰው የለም። ከዛ ልክ አንድ ወንድ ናይስ ሆኖ ይቀርባቸዋል። ከዛ እሷ ደግሞ ወንድም አገኘው ብላ ስትቀርብ ችግር ያወራባትና ብሯንም ይዘርፋታል። ወይ ከጓደኝነቷ ወይ ከፍቅሯ ላይ ወይ በቃ ምንድን ነው የምትጠቀሙት? ወላሂ ወንድ እንዲህ ቢሆን ይሻላል። እውነት ወንድ መቼም መነሳት ይችላል። መቼም ምንም ቢጎዳ ምንም ቢሰበር ምንም ቢያጣ መነሳት ይችላል። አትጀናጀኑ እየገባችሁ ወላሂ ጥሩ አይደለም። ከተጀናጀናችሁ እርግጠኛ ሁኑ እንደምታገባት። የሆነ የማይበራ አምፖል አትስጡ ለሴቶች ወላሂ ያሳዝናሉ። እስቲ አስቡት፣ የሰው ሀገር ሰው ነው ያሉት፣ ህይወቴን እቀይራለሁ ብሎ ነው የወጡት። የቤተሰብ ችግር ነው ያስወጣቸው። ከዛ የእነሱ ደግሞ አለ ስራ ላይ ያላቸው ደግሞ ሀስል አለ። ከዛ ሴት በመሆኗ ማግባት ትፈልጋለች፣ መውለድ ትፈልጋለች። የሴትነት ራሱ ስንት አይነት ጣጣ አለ። እኛ ወሩን ከወሩን እየተንዘላዘልን ነው የምንኖረው። ምንም የሚነካን ነገር የለም። ሴት ግን እንደ ሴትነት ራሱ በጣም ብዙ ፈተና አለ። ወላሂ ነው የምላቸው። በወንድ እስከ መለከፍ፣ በወንድ እስከ መንጎንተል በጣም ብዙ ነገር አለባቸው። እና ፕሊስ ባትረዷቸው እንኳን እንደዚህ አታርጓቸው፣ እንቅፋት አትሁኑባቸው። ወላሂ እኔ ምናልባት ሴቶች ላረዳ እችላለሁ፣ ግን በተአምር ለሴት ልጅ እንቅፋት አሉ፣ በተአምር ማለት ነው። እና እንደዛ ለማድረግ ሞክሩ። አሲያ አላህ ይጠብቅሽ ባለሽበት። ቀጣዩ ደግሞ ተመራቂ አብዱ መርካቶ ነው። አብዱ መርካቶ ሰላም አለይኩም። ኧረ ቆይ አንድ ጊዜ ተረጋጋ፣ ታወራለህ። ምን መድረኩ ዝም ብዬ ሳዳመጥህም ነበር እኮ እስካሁን። ቦኒ ማለት እኔና ቦኒ የምንተዋወቀው የዛሬ 11 ዓመት ነው የማውቀው። ፓልቶክ ላይ ነው የማውቀው። ፓልቶክ ላይ ተመሳሳይ ነው ስስልም ይህን ጥያቄ ነው የጠየቀኝ። አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ይህን ጥያቄ ጠይቆኝ ኡስታዝ አዋይደር መለሰለት። ይህንን መልስ ይዤ ስቲል ነው አሁንም እየመለስኩኝ ነው ያለሁት። ያውቀዋል። ሱረቱ ነህል ምዕራፍ 16 ቁጥር 25 ላይ ጠይቀኸኝ እንዴት ሰለምክ ብለህ ጠይቀኝ፣ ይችን ጥያቄ ጠየቀኝ። እኔ ደግሞ ክርስቶስን እና ክርስቲያን እንደሚሆንኩት አንተ ሰብከኝ ነው ወይ? አይደለም፣ እሱን አይደለም። ግን ማለት እንዳረሳውልህ ነው፣ እንድታውቀው ነው እንዳረሳው። ልክ ይህን ጥያቄ ስጠይቀኝ እኔ ያኔ ሙሉ ቁርአን አላውቅም፣ ምክንያቱም ሙሉ ቁርአን ላላውቅ እችላለሁ። እና ልክ ስጠይቀኝ መሀል ላይ ኡስታዝ አቡሀይደር ገባና ኡስታዝ አቡሀይደር ይሄንን ጥያቄ ሲያብራራ ያስኩት። ማንኛውም ሰው ሲመጣ አሁን ይህን ጥያቄ መልስ በአንተ የተነሳ ነው ይህን ጥቅስ ያወቅኩት። እስቲል ናው ግን አንተ ግን ይህን መልስ ተመልሶልህ ኡስታዝ አቡሀይደር መልሶ አይደለም እኮ ቫይድ እኔ እኮ እሱ ሲጀመር ያለው እኮ ነው። ባገኘው አጋጣሚ አዳዲስ ሰዎች የሚሰልሙትን ሰዎች እየፈለግ ይችን ጥያቄ አረ እሱን አሁን ይህንን ያነሳው እኔ ያልነሳውም እሱ እኮ ነው። በውርስ ኃጢአት አላምንም አለ ነው። የውርስ ኃጢአት እዚህ ጋር ስለ ውርስ ኃጢአት ምንም የሚናገረው ነገር የለም። ኃጢአተኛ የለም ስላለ እኮ ነው። ኃጢአት ለአንዱ ኃጢአት አንዱ ነው ያሸከመው። ኃጢአት አይወረስም አለ። አሁንም አላመጣም። 16:25 ላይ ኃጢአት ይወረሳል አይልም። ምንድን ነው የሚለው? እንየው ጥቅሱን። ይህ የሚሉትን በትንሣኤ ቀን ኃጢአቶቻቸው በሙሉ ከነዚያ ያለ እውቀት ሆነው ከሚያጠሟቸው የጠመሙ ሰዎች የሚቀጠቱትን ቅጣት ከእነሱ ላይ ሳይጨመርና ሳይቀነስ ወደ እነርሱ ይመጣል። በማጥመማቸው በማሳሳታቸው የተነሳ በሚሳሳቱት ሰዎች የሚቀጡትን ቅጣት አሳሳቶቹ በሚያሳሱበት ምክንያት ይቀጣሉ። ረሱል ላ ሰለም ይህንን ጥቅስ ሲያብራሩት ምን አሉ? ታላቁ ሙፈሲር ኢብኑ ከሲር የረሱል ላ ሰለም ሱነን ኢብኑ ማጃ ላይ ምን አሉ? ያለ መልእክተኛም እንዲህ አሉ፣ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተለው ሰዎች የሚሸከሙት ኃጢአት ከእርሱ ላይ ሳይገድልና ሳይል ይሸከማል። ማንም ጠሪ ሰዎች ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእነርሱ ላይ ሳይጎደል ይሸከማል አለ። ለምሳሌ አንድ ሰው ወደ ኢስላም አንድ ሰው ከጠራውና ያ የጠራው ሰውዬ የሚያገኘውን አጅር ወደ እኔ ይሸከመዋለሁ ማለት የውርስ ኃጢአት ነው? ወደ ሰዎችን ወደ ቅንነት መምራት የውርስ ነው? ውርስ ነው ወይስ በፈቃድ ላይ የተመሰረተ ነው? አሁን ለምሳሌ አንዱን ነፍስ ሁሉ በራሷ ትያዛለች ይላል አይደል? በራሱ ይሄኛው ግን ስለ ማጥመም ነው የሚያወራው፣ ስለ መጥመም አይደለም የሚያወራው። የጠመመ ሰው አሁን አንተ የምታወራው ስለ ጠመመ ሰው ነው ቦንዬ። ይሄኛው የሚያወራው ግን ረሱል ላ ሰለም ያሉት አንድ ሰው ወደ ጥፋት መንገድ የመራ ሰው የጠፋውን ሰውዬ የሚያገኘውን ቅጣት ወደ እሱ ይመጣል። አንድ ሰው ደግሞ ወደ ቅንነት፣ ወደ ጥሩ ነገር፣ ወደ እውነት የመራ ሰው ወደ እውነት የተመራው ሰውዬ የሚያገኘውን አጅር ወደ እሱ ይመጣል በሚለው አረፍተ ነገር ውስጥ ስለ ውርስ ኃጢአት የሚናገረው ኃይለ ቃል አለ። አውጥተህ ልታሳየኝ ትችላለህ?
ነው የውርስ ኃጢአት እኮ የአንዱን ኃጢአት አንደኛው አይጠየቅም ነው አይደለ? መነሻችን ይሄ ነው። ማይጠየቅ አሁንም እኮ ይጠየቅ አይደለም እኮ የዛኛው የሚጠቀም አይደለም። ላሳየው ቦታ ላሳየ አይደለም ወይ? ይሄኛውን ጨርሳ 16-25 እንጨርስና ወደ ሌላ እንሄዳለን። ሰውየው ያለ እውቀት ስላጠመመው ከዛ ካጠመመው ሰውዬ የሚቀጣውን ቅጣት ሰውየው ይቀበላል ማለት እንጂ የዛኛውን እንትን ምንም ባላደረገው ነገር የዛኛው ኃጢአት ወደዚህ ይመጣል የሚል ነገር አለ እዚህ ጋር ስለ ውርስ ኃጢአት ኖ። በትንሣኤ ቀን የኃጢአታቸውን ይላል ኃጢአታቸውን በሙሉ ከነዚያ ያለ እውቀት በኃጢአታቸውን የራሳቸውን ነው። ተመልከት እዚህ ጋር መጀመሪያው ለኃጢአታቸውን በሙሉ አለ። ከዛ በኋላ ደግሞ ሌላኛው ደግሞ ምንድን ነው? ከነዚያ ያለ እውቀት ከሚያጠሟቸው ሰዎች ኃጢአት ከፊልን አለ። የትኛው ነው ከፊል የተባለው? ሰውየው በመጥመሙ ለምሳሌ አላህ ይጠብቅህና አንድ ሰው መጥቶ ለጀሃነም የሚዳርግህን ነገር ክህደት ቢያስተምርህ ከዛ በኋላ የምትሰራውን ኃጢአት በሙሉ አይመጣም ራሱ። ልክ ግን ያኛውን ያጠመ ለገሃነም ወይም ደግሞ ለኩፍ የዳረገ ሰውዬ በማድረጉ የተነሳ ይጠየቃል ነው ፖይንቱ ያለው። ልክ እንደዛው ተመሳሳይ እኮ ነው ያልኩ። ማንም ጠሪ ሰዎችን ወደ ምሪት የሚጠራ የተከተሉትን ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይቀነስና ሳይጨመር ይሸከማል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ያስ ውርስ ነው፣ ጽድቅ ይወራረሳል ማለት ነው። ስለ ውርስ ነው የሚናገረው ሀዲሱ። ቦኒ አቤት እኮ እኔ ሀዲሱ ላይ እንትን አላላ ይኸው ሱነን ኢብኑ ማጃ አውጣለት ስሚዞዬ። ሱነን ኢብኑ ማጃ መጽሐፍ 1 ሀዲስ 210 ላይ ያውልህ አውጣለት። እዚህም አለ ኡስታዝ አረ ችግር የለም ይሁን። ይሄኛው ይኸው he who called people to the righteousness there would be reward assured for him like the reward of those who adhere to it የተከተሉት ማለት ነው። ወደ መልካም ስራ እንትን ያለ ማንም ሰው reward being ተርጉምለት። ማንም ሰው ሰዎችን ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይጓደል ይሸከማል። እሺ ቀጥል። ከዛ በኋላ without being diminished ይልና in any respect and who called የጠራ ሰው ሰዎችን ወደ ምን ወደ ኤረር ወደ መጥፎ የጠራ ሰው he shall have to carry the burden of its sin like those who committed it ልክ እነሱ ወደ እነሱ የተጠራ ማለት ወደ መጥፎ ስራ የጠራ ሰው እነሱ ባደረጉት ማለት ነው። ልክ ኸይር ስራውን እንዳመላከተው እንደሚያገኘው ሁሉ መጥፎ ስራም ሲያመላክት ማለት ነው ከእነሱ ሳይቀነስ ተመሳሳይ የሆነ በርደን እሱ ላይ ይሆናል ማለት ነው። like those who committed it without their sin being diminished እነሱ የሰሩት ምን ሳይሆን ሳይቀነስ ሳይጨመር ይላል። በኸይሩም በመጥፎም ይኸው በቃ ወደ መጥፎ ነገር የመራ ሰው ያ የተመራው ሰውዬ እሱን በመጥፎ ነገር ስለመራው ሰውየው ሊያገኘው የሚችለውን ቅጣት በመጥፎ ነገር በመመራቱ ሰውየው አጥማሚው ይቀጣል ማለት ነው። ያ ደግሞ ወደ ምር የመራው ነገር ወደ ቅንነት ወደ እውነት የመራ ሰው ደግሞ ካለ እሱ ሊያገኘው የተመራው ሰውዬ የሚያገኘውን አጅር ይሄኛው ደግሞ ወደዛ ስለጠራው አጅሩን ያገኛል። ስለ ውርስ ምንም ነገር የሚናገረው ነገር የለም። ስለዚህ ምንድን ነው መሰለ ይሄ ነገር የዛሬ 11 ዓመት ተመልሶ እኔ ፊት ራሱ መጠየቅ የገረመኝ ቦኒ ማለት ህሊናን ራሱ አንተ ፊት መጠየቁ ነው። እኔ እኮ አይደለሁ ጠይቅ አይደለም እኔ እያለው ለእኔ ጠይቀኝ የዛሬ 11 ዓመት አይደለም መጠየቂያ አይደለም። የዛሬ 11 ዓመት ማለት እንግዲህ አንተ ሙሉን አንተ ባይብል ላይ አላቅም የምትለው አንተ ሸመገልክበት፣ አረጀህበት ክርስትናው ላይ ማለት ነው። አረጀህበት፣ ሸመገልክበት፣ አርጅተህበት፣ ሸምግለህበት ያኔም እኮ ምንድን ነው ሸመገልክበት ክርስትናው ላይ ማለት ነው። አርጅተህበት ክርስትናው ላይ የማታውቀው ነገር እንዳለ ራሱ ጃ እያሳየህ ነው ያለው። ልክ በተመሳሳይ ደግሞ አሁን ያኔ እኛ ገና ማለት ገና እንደሰለምኩኝ ዘለመተህ ምንድን ነው ያደረግከው? ጥያቄ ያለኝ አልክ። ለማ ሲባል ለወሂድ አልክ። ምንድነው ጥያቄ ስትባል ይችን ጥቅስ አመጣሃት። ልክ ስታመጣት አውቶማቲካሊ እኔ ልክ ሳላወራ ኡስታዝ አቡ ሀይደር አጋጣሚ ጥያቄውን ስለሚያውቀው አብሽር ጥያቄውን አውቀዋለሁ ብሎ ልክ እንደዚህ አሁን እንደመለስኩልህ ነው የመለሰው። ያኔ እንደዛ ሆኖ ረሰው አንተ እንዴት ታሾፋለህ እንዴ? እና ወላሂ ነው የምልህ አላህና መላእክቱ የቂያማ ቀን ምስክር ነው። አንተ ከረሳኸው አላውቅም ራሱ ከዛ በቀጥታ የጠየቀው ሰው ጥያቄ ነው የጠየቀው። ታስታውስ እንደሆነ ሱረቱ ሂጅር ምዕራፍ 15 ቁጥር 9 ጠቀስክና
አንተ ያልከን የነበረው ቁርአንኛ ወርደዋልን እኛ እንጠብቀዋለን የሚለው ዚክር ነው የሚለው እንጂ ቁርአን አይልም የሚል ከአንተ ሰምቼ ምንድን ነው እንደዚህ ይላል። ስለዚህ ተውራትና ኢንጂል ተጠብቀዋል ብለህ እሱን ጠየቅ። አንደኛ ነገር ይጠየቅ። ሁለተኛው ጥያቄ ደግሞ ይህንን ጥያቄ ጠየቅ። ግን በስርዓቱም እኮ ነፍስ የሌላውን ኃጢአት አትሸከምም ይላል ቁርአን። አትሸከምም የሚለው አንተ ባልሰራህበት ነው። አንተ ባልሰራህበት አሁን እዚህ ጋር ደግሞ አንዱን ይሸከማል ይላል። ስለማጥመም ነው የሚያወራው። አንደኛውን ስለ ማሳሳት ነው የሚያወራው። ስለ መሳሳት አይደለም የሚያወራው። መሳሳትና ማሳሳት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሄ አብዛኛው ላይ እኮ ብቻ ሳይሆን ባይድ እዛ 29-12 ላይም እኮ አንድ አይነት እንደዚህ ተመሳሳይ ነው። 29-12 ላይ ያለውና 16-25 ላይ ተመሳሳይ ነው። ብንገባ ምንም ነገር የለውም። ነገር ግን ይወረሳል የሚል ነገር የለም። ራሱ አንደኛው የአንደኛውንም ደግሞ ኃጢአት ይሸከማል ሳይሆን በማጥመማቸው የተነሳ ነው የሚለው። ያለ እውቀት ከሚያጠሟቸው እነዛን ያለ እውቀት የሚያጠሟቸው ሰዎች የጠመመው ሰውዬ ሊቀጣበት የሚችለውን ቅጣት ይሄኛው አጥማሚውም ይቀበላል ነው። የሚጠየቁት እኮ በትንሳኤ ቀን ነው። ይሄ አሁን ስለምስ መቼ ያሉ በትንሳኤ ቀን አይደል የተናገሩት? በትንሳኤ ቀን ከሆነ ስለዚህ ስለ ውርስ ኃጢአት አይናገርም ነው የምልህ። የውርስ አይደለም እኮ ኃጢአት የአንደኛውን እኔ አሁን ጃ ያለውን እኮ ነው ያለው። ኃጢአት አይወረስም በኢስላም አለ። አልጠየቅም አለ። አልጠየቅም እኔ አንዱ ባጠፍ እስኪ የትኛው ጴንጤ የሙስሊም አፖሎጂስቶችን ተቃውሞ ፍርድ ቤት ይቆም እንደሆነ እናያለን። እኛ ህጉን ተከትለን ነው የምንሄደው በነገሮች ላይ፣ ወይም ደግሞ እኛ ከህጉ ጎን ነው የምንቆመው። ስለዚህ ቲፎዞ ምናምን መብታቸው ነው። እኛ ከእናንተ ጎን ነን። ኢቨን ኢፍ ሰሞኑን እኮ ጠፍተዋል የፕሮቴስታንት ላይ ይሰሩ የነበሩት የንጽጽር መምህሮች አይታችሁ ከሆነ 2-3 ቀን የሉም። ለምንድን ነው ያልወሩት? ሲናገሩ የቆዩት ነገር በሙሉ ውድቅ ሊሆንባቸውን ገብቷቸዋል። ሰው ሰራሽ ትምህርት ነው። ፕሮቴስታንት የሉተር ቡችሎች ናቸው። ማአት ቪዲዮዎች ኢቭን እንዲያውም እንደማረሳው መጋቢ ሐዲስ እሸቱ ጴንጤ ከመሆን ቢልጌት ያለውን ሀብት በሙሉ ሰጥቶኝ ሌላም ብለዋል፣ አላስታውስም። እና ጴንጤ ከመሆን ብሞት እመርጣለሁ ይላሉ። እና እነሱ ልክ ሚዲያ ላይ መጮህ፣ እኔ ሁሌ የምናገረው ነገር አለ ቤቴ ህግን መሻርና ህግን ማጽደቅ የሚችል አካላትና ቲፎዞ በጣም የተለያየ ነው። አልገባቸውም። እና ልክ አሁን ከጴንጤ ጋር የተገናኘ ነገር ሲወራ ቀልባቸው ግፍፍ ነው የሚለው። በስርዓት ነው ቀለሜ ሲሳደብ የነበረው። ሌሎችም አሉ። የእናንተ ኢየሱስና የእኛ ኢየሱስ ብለው እጣ ሲጣጣሉበት አልነበር እንዴ? በምታመልኩት ፍጡር የሆነባችሁ ታወኝ ስላል ነበር እንዴ እንዳልክ። ስለዚህ ወደ ፍርድ ቤት የምንሄድ ከሆነ ወደ ክስ የምንሄድ ከሆነ ሲጀመር እኮ እንትና ክስ መሰረታለሁ ብሏል። እሱ አቋሙ አንድና አንድ ነው። እዩ ጩፋ ወንጌላውያኖች ክስን መሰረታለን፣ ዛሬ ከእነሱ ጎን የእነሱ ድምፅ ከሆንን ነገ መልሰው እኛን ነው የሚወጉት ብሏል። ኦፍኮርስ። ስለዚህ ሶሻል ሚዲያ ያሉት ወንጌል አማኞችና መሬት ላይ ያሉት አቋቋም አጀንዳቸው በጣም የተለያየ ነው። በጣም ብልጦች ናቸው። እኔ ሁሌ ነው የማደንቀው። ስለ ጴንጤ ስናገር ስንቶችን ከሆነ በግርግር የሚሰርቁ ሌቦች ናቸው። ብትደባደቡ እጃችሁ ላይ ውሃ እያፈሰሱ ነው የሚያደባድቧችሁ ላለች ነጽ እና አላማቸውን ግን አይስቱም፣ አይረሱም። ይህ የሚረስ ቀልድ መስሏችሁ ከሆነ የ3 ቀን የ4 ቀን አጀንዳ ነው። ይሄ አቋም ነው። ለ100 ዓመታት ወንጌል ሰብከው የወደቁበት የሞቱበት ሀገር ላይ የተዋረዱበት ሀገር ላይ ወንጌል ሲሰብኩ በየአደባባዩ የተተፋባቸው ህዝቦች ኦርቶዶክስ ጎን ይቆማሉ ብሎ ማሰብ በራሱ ሞኝነት ነው። አይኖ እንደሚሰሙኝ እኮ እኔ በሀቅ ነው የምናገረው። ሞኝነት ነው። የጠላት ወዳጄ ነው። እምነት ላይ አይሰራም። እናንተ ግን ሙስሊምን የሚደበድብላችሁ ለምን ፓጋን አይሆንም? ለምን ኢሉሚናቲ? እንደው የአሩሲው ጠንቋይ ቢመጣ እናንተ ትቀበላላችሁ? ጨሌውን ይዞ መጥቶ ሙስሊም ይጥፋ ቢል እርግጠኛ ነኝ እናንተ ጨሌያችሁን ይዛችሁ ትቀላቀላላችሁ። የእናንተ ብቸኛ ድግመት ግሪሳ ናችሁ። ግሪሳቱ ግር ማለት ትወዳላችሁ። ይሄ የህልውና ጉዳይ ነው። እኔ ላለፉት 4-5 ወራት ቤቴ የሃይማኖት ጦርነት ይነሳል ብዬ ስናገር ቤቴ የነበረችው ሰዎች ምስክር ናቸው። ይኸው ተነሳ። አሁን ምንድን ነው ያደረጉት? የሰራችሁትን ስህተት በ4 መንገድ ላስረዳችሁ። የመጀመሪያው የኦሮሞ ሙስሊምና የኦሮሞ ክርስቲያን ብላችሁ ምድብ ሰታችሁ 4 ቀናችሁ። ሁለተኛ የወሎ ሙስሊምና የወሎ ክርስቲያን ብላችሁ ምድብ ሰጣችሁ 4 ቀናችሁ። የትግራይ ክርስቲያን የሞተው ላለፉት 5 ዓመታት ክርስቲያን ስለሆነ ከሆነ የገደለው ማን ነው ጥያቄ።
አርቆ ማሰብ የሚባል ነገር እንዴት መካሪ ታጣላችሁ? አንድ እፎይ ለመከላከል ብላችሁ ለዘመናት የተደበቀ ለዘመናት የተሸሸገ ሚስጥር ነው ያወጣችሁት። አንድ እፎይን ከቤተ ክርስቲያን ያስበለጣችሁ። ለአንድ እፎይ ብላችሁ የጦር ምድብ ነው የሰራችሁት። እፎይ አንድ ግለሰብ ነው። እናንተ እኮ ሲኖዶሱ እንኳን ከቤተ ክርስቲያን አይበልጥም ትሉ አልነበር እንዴ? ሲኖዶሳችን የሚመራው በመንፈስ ቅዱስ ነው ስትሉ አልነበር እንዴ? ወታችሁ መንፈስ ቅዱስን ለምን መጡ አብሮን አልጮህም እኮ የምትሉ ደፋር ናችሁ። መካሪ የላችሁም። ስለዚህ እርስ በርስ የሃይማኖት ጦርነት ለማስነሳት የተደረገ ያለ ሴራ ነው ብለው የህግ አዋቂዎችና ምሁራኖች ደምድመውባችኋል። አሁን ይህንንም ደግሞ በሙስሊም ታሳብባላችሁ። እናንተ እኮ አታፍሩ። ስራችሁ ድንቅ ነው። ራሳችሁ ላይቭ ስትሪም ላይ 5000 6000 29,000 ሰው እፎይ ቤት ተቀምጦ ሲያወራ እየደጋገመ ስለ ኦሮሞ ሙስሊም እየደጋገመ ስለ ኦሮሞ ክርስቲያን ሲያወራ ታፕታፕ ኮፒ ሊንክ ያደረጋችሁ ሰዎች ሽብርተኛ የሚል ስያሜ ተሰጥቷችኋል። የምንነገረው ነገር ዋጋ ያስከፍለናል። ስለ ወሎ ሙስሊም ታቦት እያስገባ አልሐምዱሊላህ ታቦታችንን አስገብተን መጣን ሲል ለዘመናት የኖረ ሙስሊምን ከወሎ ክርስቲያን ጋር ልታጣሉ ያሳፍራል። የሄዳችሁበት ርቀት ከስሜታዊነት ከአባ ገነንነት ሁሉ ለምን እኛ ስናኮርፍ አባቶች ለምን አብረን አላኮረፍም? ዛሬ ላይቭ ስትሪማችሁ ላይ የተናገራችሁ አሳፋሪ ነው። አንድ ነገር ልንገራችሁ፣ እንደናንተ ጩኸት ሲኖዶሱ አብሯችሁ ቢጮህ ተጠፋፍተን ነበረ። እነሱ ያውቃሉ መቼ ለሺህ ዓመታት ቤተክርስቲያኗን ጠብቀው ያቆዩበት ጥበብ እንደናንተ ቴዎሎጂ ማስተርስ ፒኤችዲ እንኳን ሳይኖሯቸው የዛሬ 200-300 ዓመት የዛሬ 1000 ምናምን ዓመት የነበሩ ሰዎች በጥበብ ነው የመሩት። እነዛን ሰዎች ነው ቤታችሁን ከፍታችሁ እኛ ልጆች ከሌለን እናንተ አባቶች የላችሁም። እናንተ የምትፈልጉ ለእኛ ቤተክርስቲያን ለማሰራትና መጽሐፍ እሱ እኮ ግዴታችሁ ከሆኑ የምትናገሩትን እንኳን አታውቁም። እኔ አሁን ሙስሊም ላይ የተናገራችሁትን አይደለም እየተናገሩት፣ እራሳችሁ ላይ የተናገራችሁት ነገር በጣም ነው የሚያሳፍረው። አንድን ሰው አንድን እፎይን አሳልፋችሁ ለህግ ላለመስጠት የሄዳችሁበት ርቀት ብሔር ላይ ሃይማኖት ተኮር ጦርነት ነው የነዛችሁት። ኦሮሞ ነው በነገራችሁ ላይ የኦሮሞ ሙስሊም የኦሮሞ ክርስቲያን፣ የወሎ ሙስሊም የወሎ ክርስቲያን። አረ በጣም ነው የምታሳፍሩት። ሽብርተኛ ተብላችኋል ነው የምላችሁ። እያንዳንዳችሁ የላይቭ ስትሪማችሁ ሂደቱ ኮሜንቶቻችሁ 200,000 300,000 400,000 ፎሎወር ይዛችሁ ንቅናቄ ያደረጋችሁበት መንገድ እፎይን ለመከላከል ብላችሁ። ለዛ እኮ ነው ትናንትና መግለጫ ሲሰጥ አንዳንድ ኦርቶዶክስ ነን ባዮች የተባላችሁት እኮ ለዛ እኮ ነው። ቤተክርስቲያኗ ስለማይወክል ነው። ልጁ ግለሰብ ነው። ይሄንን ብጥብጥ ስታስነሱ አባቶችን አማክራችኋል? እንዲ አላማከራችሁ? ከዛ ብድግ ብላችሁ የሙስሊም መጅሊስ መግለጫ ሲሰጥ ለምንድን ነው የእኛ አባቶች መግለጫ ያልሰጡት? ፉክክር ነው እንዴ? ትከሻ ለትከሻ መለካካት ነው እንደያዛችሁት? እልህ ነው እንደያዛችሁት? ይሄ እኮ የህልውና ጉዳይ እኮ ነው። እኔ በጣም ነው ያፈርኩባችሁ። በመንፈስ ቅዱስ የሚመራ ሲኖዶስ ነው ያለን የምትሉ ሰዎች፣ አባቶቻችንን እናክብራለን የምትሉ ሰዎች ዞራችሁ እንደ ህፃን ልጅ እኛ ከሌለን እናንተ የላችሁም፣ እናንተ ማትናገሩ ከሆነ እኛ የፈለግነው እናደርጋለን። ችግር ስትፈጥሩ ጸፍ ስትፈጥሩ እኔ እፎይ ነኝ ብላችሁ መሀል ያለጥፋችሁ ስትዞሩ አባቶቻችሁን አላስፈቀዳችሁም በነገራችሁ ላይ። ከዛ ልክ መውጫ ሲጠባችሁ ችግሩ ስትገቡ ደግሞ ታለቃቀሳላችሁ። ይሄ በጣም የሚያሳፍር ነገር ነው። የሃይማኖት ጦርነት ለዛ ነው መደበቂያ ስታጡ፣ ልክ መደበቂያ ስታጡ የኦሮሞ ሙስሊምና የኦሮሞ ክርስቲያን ብላችሁ ከፈላችሁ። የወሎ ሙስሊምና አራቀናችሁ። ይሄ በታሪክ አሳፋሪ በሽብርተኝነት ውስጥ የሚያስገባ ብቻ አይደለም። ነገ የክስ ፋይሎቻችሁ ዶክሜንታችሁ ተዘጋጅተው ፍርድ ቤት ብትቀርቡ መንግስት ራሱ ይከሳችኋል በሽብርተኝነት። መንግስት የራሱን ጠበቃ ያቆማባቸው ለሪያችሁ ላይ። ሰላማዊ አገር ላይ ነውጥ እየነዛችሁ ነው ያላችሁት። አንድ እፎይ ለህግ ይቅረብልን።
እስልምናችንን ነክቶብናል ነው ያሉት ሙስሊሞች። እናንተ ቤታችሁን ከፍታችሁ የሰራችሁበት የፖለቲካ ድራማ በኦሮምኛ እያወራችሁ ኦሮሞና አማራ ብቻ ነው እንደ ሙስሊምና ክርስቲያን ያለው? ጉራጌውስ